ሁሉ ነገር ውሸት ነው ሩታ። ሄዶ ማግኘት እኮ ስህተት ነው። ግን እዚህ ጋር ደግሞ ይሄንን ነገር አስባ የመጣችበት መንገድ እና ምን አለ የሚለው ነገር ይሄው ኪያ አለ አይደል? አጠገቡ ነው ግልጽ የሆነ ልጅቷን ይዟት ይሁን እንጂ አንዴ አውሪ በእናትሽ። ሄሎ ሩታ፣ አንዴ ሩታ ኪያ ነኝ። አንዴ በእናትሽ ስሚኝ እሺ። አንዴ ልሽ ሩታ ያንን ነገር አድርጎ ማስቀጠል ፈለገው ሰው ግን ዋናው ሰው አክሽ ነው አይደለ? ነገር ነው ብሎ ማስቆም እየቻለ ነገር ውስጥ በዚህ ልክ እንዲገፉ ከፈለገ እሱን ፈቅዷል። ስለዚህ መሆን ያለበት ሆኗል ማለት ነው። መመለስም ይህንን ታሪክ ወደኋላ ተነስተን እንዲሆነ እንዲያሆነ መባባሉ አስፈላጊ አይደለም። ቢበቃ ጥሩ ነው አይደለም? ሩታዬ በማርያም አንዴ ስሚኝ። ይኸውልሽ ምን እንዳለ ታውቂያለሽ? ያው አብርሃም እኮ ያን ነገር ሲያደርግ የነበረው ከስር መሰረቱ ምን አለ የሚለውን ነገር ለማጥራት ፈልጎ ነው። ከጀርባው ምን አለ ብሎ እንደዛ ለማድረግ ፈልጎ ነው። በእርግጥ ያላንቺ ሄዶ ማግኘት ነው አይቀር ልንገርሽ። ስሚኝ አንዴ ሰማኛ አንዴ ናድሮም ታጨልቁኝ ያንዳንዳችሁ እየደወላችሁ እኔ ማረፍ ነው ፈልገው ለምን አትሰውኝም እንዴ? እሺ የሰራችሁ ስራ አንዴ ስሚኝ። አራስታራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን። በድጋሚ ዛሬ ከኪዬ ጋር መተናል። ኪዬ ቤተሰቦችን ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያለሁበት ነገር ጥሩ ባይሆንም ያው ደህና ለመሆን እየሞከርኩ ነው። በብዙ ነገር ታልያለሁ ማለትም አልችልም። እስካሁን ውስጤ አሙን ሊቀበል አልቻለም። እስቲ ያለውን ነገር ደግሞ አብረን እናያለን። ያው ምን እንዳለ ታውቃለህ? ዛሬ አሪፍ ነገር ነው ይዤ የመጣሁት። ያው ሁሉንም ነገር ትናንትና አንተ ቤት ላይ አሳይተኸኛል እና ልጁንም ማገናኘቻለሁ። አግኝተህ ብዙ ነገር አውርተህ ብዙ ነገር አሳይተዋል። እሱ አሪፍ ነገር እንደሆነ ሳለ አሁን ደግሞ ዛሬ የመጣሁት ያው ሁሉንም ነገር ከዚህ በላይ የምታረጋግጥበት ምክንያት የለም ከዚህ በኋላ ማለት ነው። በቃ እርግጠኛ የሆንክበት ነገሮች እንዳለ በአጠቃላይ ልትሆንባቸው የምትችለውን ነገሮች በአጠቃላይ አይታቸዋል። አቀናባሪውንም እንትን ያለውንም ኤዲት የሚያደርገውንም የሆኑ ነገር ሲያቀናብር የነበረው ልጅ በአካል አግኝተህ ነው ያሳየን እና የሩታናይን በምንድን ነው የማየው ይሄ ነገር ሆኖ ከሆነ ብላ ስትለኝ ታውቃለህ፣ ጭንቅላቴ ውስጥ በጣም የተመላለሰብኝ ነበር ማታና አዳር ነው ሩታ የምትገኝበትን ነገር ስፈልግ የነበረውና ዛሬ ሩታ የምትገኝበትን ማንም የማያውቀው ስልክ ቁጥር አግኝቻለሁ እና ሩታ ጋር እንደውልላትና ደውልላትና ቀጥታ ላገናኘ አይደለም ይሄ ግዴታ እንደዛ መሆን አለበት። ለሩታ አንተ ካልነገርካት በዚህ ሰዓት ማንም ነግሯት ልታምን የምትችልበት ነገር የለም እና አንተ ስትነግራት ነው ልታምን የምትችለው እና ኪዬ በቃ ይሄን ዋናው ወደ ተዳራቸው መመለሳቸው ነው አይደል የምትፈልገው? ሱማው እኮ ያ ነገር ደግሞ የሚሆንበት አንድና አንድ ምክንያቱ ሩታን አንተ ስታገኛት ነው። እኔ ደውዬ በነገራት ቪዲዮ ብላትም ማለት ነው ለማስታረቅ እየሰራው ወይም እንትን እያልኩ ነው ይመስላል። ስለዚህ ምን ታረጋለህ አንተ? ቀጥታ በስልክ ታገኛታለህ ኪዬ ነኝ ብለህ ማለት ነው። እኔ ስልኳን አግኝቻለሁ በስልክ እንትን እንላታለን ብቻ አንተ ስታወራት የተሻለ ነው ብዬ ነው የማስበው። እሱ እኮ ይኸው ግን ማን ነው ልጁ ደግሞ ለመጨረሻ ጊዜ ማሳይ ነገር አለ ብሎ ለመጨረሻ ጊዜ ማለት ነው አሁን ልጅቷ ነፃነትና ልጁ ሊገናኙ ነው መሰለኝ ላገኝ ብለዋለች። እዛ ቦታ ላይ ነፃነት ነው ልጁ ሆነን ቁጭ ብለን ማውራት አለብን አንድ ነገር ማለት ነው። ይሄ ባልተረጋገጠ ነገር እሷ ማናገር ምንም ማለትም አልፈልግም። ገባህ? ምክንያቱም ይሄ ነገር አብርሃም እውነት ይሁን ኤዲቲንግ ይሁን እኔ ምንም አልተቀበለም ውስጥ ያምኑ ገባህ? ባልተረጋገጠ ነገር ሰው ምን ነው ማለት በእርግጥ ጥፋተኛ ነኝ ተፋትቻለሁ። ገባህ? ያ ነገር እንዳለ ሆኖ ደግሞ አሁንም እኔ ሩታ ይሄን ነገር አምና ወደ ቤት ተመለሳ ከሆነ ያ ነገር እውነት ቢሆን ድጋሚ ገብቷ ብጥብጥ ነው የሚነሳው። ገባህ አይደል? ነገር አንተ ጊዜ መፋት አለበት። ለዛ እኔ አሁን አይምሮ ሙሉ አሁን ሳትገባ ነገሮች በራሴ መንገድ ከልጁ ጋርም እያወራ ነው። ነገሮችን በራሴ መንገድ ጨርሼ እንትን ብዬ አጣርቼ ከጨረስኩ በኋላ ሩታ አወራታለሁ። ገብቷል? አሁን በአሁን ሩታን እንዳለያየኋት አሁን ድጋሚ ተነስቼ እኔ ሩታን ተብዬ እንትን ብላት ያኔም ሳራቅጥ ነገር አይደል? ያኔ ባልተረጋገጠ ይሄ ነገር አድርጌ አሁንም ድጋሚ ባልተረጋገጠ ነገር ድጋሚ ያልተረጋገጠ ነገር ለአንተ እንዴት ላሳይ እችላለሁ? እርግጠኛ ስለሆንኩ አይደል እንዴ
ከዚህ ነገር ነፃ እንድትወጣ ባለማወቅ እንደገባ ስለፈለኩ አይደል እንዴ እኔ ያንን ሁሉ ነገር ያሳየው። እንደገና አሁን እኮ ምን እያልከኝ ነው ታውቃለህ? ያንተም ነገር ውሸት ሊሆን ይችላል። አንተ ማሰረታዊ ነገር እያልከኝ ነው። ልንገርህ አብርሃም ሩታን በጣም ትወዳቸዋለህ። አንተ አብርሃም እና ሩታን በጣም ትወዳቸዋለህ። እኔ ኢቭን ከዚህ በላይ እንደምትሄድ አውቃለሁ። ገባህ አይደለ? እኔ በዛ ህክም ነው ገብቶ አንተ ነገር ላምን ያቻኩት ማለት ነው። አንተ ለአብርሃም ሩታ እንኳን ይሄ ነገር ትንሹ ነገር ነው እኮ እኔ ለማስታረቅ ውሸት ዋሽቼ ያስታርቃለሁ። ከዚህ በላይ ትሄዳለህ ለነሱ ማለት ነው እኮ ኪያ እኔ እንደምትሄድ ስለማውቅ ገብቶሃል። ልንገርህ ነው እሺ ያኔ አብርሃም ለምን እንደዛ አለኝ ማለት ኤዲቲንግ ብሎ አለኝም። እሺ እውነት ከሆነ ለምን ኤዲቲንግ አለኝ? አይደለም ሰው ባቀናበረውና በሰራው ነገር ታምኛለሽ ወይ ብሎ ለሩታ ቪዲዮ ላይ ያልነገራትም እንዴ ነው ነገር? እሺ የማይነግረኝ እኮ ያንን ነገር ታዲያ ለእሷ ነው እንጂ ማስረዳት ያለበት ለአንተ ሊያስረዳ አይችልም። አንተ እኮ እንዴት እንደመጣበት እኮ አያውቅም። ልንገርህ ዱባይ እኮ ሄዶ እኮ አምኗል አይደል እንዴ? ዱባይ እኮ እንደሄደና እንዳወራት እኮ አምኗል እኮ በማንኛውም መንገድ ልናወራ እኮ እንችላለን። ስላወራች ስለ ስራ ሊሆን ይችላል። አዲስ አበባ ደግሞ ለመጣችበት ጉዳይ ላይ አወራት ነው። አዲስ አበባ ማጣፍ ይሰራት እኮ ገባኝ ነበርኩ እንዲሰራት እኮ ይወል ማንን ነፃነት ይሰራት እኮ ታዲያ እዚህ እየመጣች ስሙን እያጠፋች አልነበር እንዴ? ለዛ ነው አሁንም ቢሆን ይልክ በቃ ያኛው ያለፈው አልፏል። ከዚህ በላይ ምንም አይነት ማስረጃ እኔን እመነኝ። እኔ የምነግርህና ያሳየው ነገር በቃ እውነት ነው። ሌላ እኔ አሰርቼ እንደነሱ ይሄን አክል ደረጃ የሚሄድበት ምንም አይነት መንገድ የለም። እኔ በሰዓት አንተንም ነፃነትንም ማምንበት ጊዜ ላይ አይደለም ያለሁት። ገባህ አይደለ? ነገሮችን እኔ ጀምሬዋለሁ ጨርሼ ከዛ በኋላ ይቅርታ ማለት ካለብኝ ሁላችሁንም አንተንም ሩታንም አብርሃምንም ይቅርታ እላለሁ። ኢቨን ኤዲቲንግ ያደረገው ልጅም ጭምር ማለት ነው። ገባህ አይደለ? እናንተ ያ ፋይል ውሸት እንደሆነ ብታውቁ እኮ አሳሰራችሁኝ እንዛ ታውቁ ነበር። ገባህ አይደለ? አብርሃም እያየ የነበረው በቃ አጥፋው ፋይሉን ነው አጥፋው ነው ገብቶሃል። እኔ አሁን እኮ አብርሃም ኤዲቲንግ ነው ብሎ ቢነግረኝ ለምን አልነገረኝ? ኤዲቲንግ ነው ብሎ ኤዲቲንግ ራሱ ያልሰራው ስራ ካልሆነ ምን መናገር ነበረበት እኮ ኤዲቲንግ አይደለም ኤዲቲንግ ነው ብሎ መጀመሪያ መናገር ነበረበት። ራሱን ስለሚያውቅ ገብቶሃል። ዝም ያለው አብርሃም ገባህ? አብርሃም ራሱን ስለሚያውቅ አብርሃም ስራውን ስለሚያውቅ አሁን አንተ ያየውን በአይኔ ያየውን ነገር በቃ እሷ ከሰራችክ ነገሮች አንፃር ሰው ማመን እየከበደ ነው ማለት ነው። እንግዲህ ማንም አላምንም ማንም እኮ በጣም እየከበደ ነው እንጂ የሚታመንና የታየ እውነት ነው እኮ ያሳየው አይደለም ማለት ይኸውልህ ያ ሁሉም ባያየው ያ ሁሉም እንደ ጎርፍ እየወረደ ያ ሁሉም ባያየው እኔ እሺ አይደለም ቆይ አንተ ለልጁ የተላከውን ቴክስት አይተሃል የገባለትን ብር አይተሃል እሺ ከዚህ በላይ ምንድነው የምትፈልገው ነው እሺ ወይስ ሌላ ነገር ካለ ንገረኝ ልጁ እኮ ከዚህ በላይ ይሰራል እኮ አይደል እንዴ ልጁ እኮ ከዚህ በላይ እኮ ያን ኤዲቲንግ የሰራ እኮ ቴክስት ኤዲቲንግ መስራት አይከብደውም እኮ ልጁ አይደል እንዴ እዩ እሺ እኔ እንዴት እንደማስረዳ አላውቅም ብቻ ግን ነው አይደል መንገራው ጊዜ ዘመናዊ ጊዜ ነው አይደል እሱ ያንን ቪዲዮ ሰራ ያለ ልጅ ቴክስትና እንትን ኤዲቲንግ ባንክ ስቴትመንት ኤዲቲንግ መስራት ሊከብደው ማለት ምንም የሚከብደው ልጅ አይደለም አይደል ያ እሺ አሁን እንዴት እኔ በቃ ጭንቅላት ሰው ማመን አቁሟል ማለት ነው እኔ አሁን ልንገር አሁን ያመነ አይምሮ ያመነ ያለው 50-50 ነው ይሆንም ላይሆንም ይቻላል ይወጣው ያመነ ያለው እሺ እስከዛ ድረስ ታዲያ እቺ ልጅ አሁን ነፃነትን ከአብርሃም ጋር ለማጣበስ አይደለም እየሰራ ያለው አውቃለሁ እሱን እንዴት አደርጋለሁ አውቃለሁ ግን ስለዚህ እቺ ልጅ አሁን ውጪ ወጣለች አይደል ካንተ በላይ እውነቱን ሊነግራት የሚችል ሰው አለ እውነቱ ላይ ያልኳለንኩኝ ምን እውነቱ ላይ ቁርጥ ያልኳለንኩኝ ድጋሚ ህይወቱ ያቺ ይበላሽ ድጋሚ እሷ አይበላሽም አንተ ቢያንስ እኮ ያረጋገጥካቸው ትንሽ ነገሮች አሉ እኮ ያንን ነገር ነው የምትነግራት ለሩታ ማለት ነው እንጂ አሁን አንተ ካልነገርካት እቺ ልጅ እኔ በነግራትም እኔ ባገኛትም ሩታን ጭራሽ ምንም ጥቅም የሌለው ወሬ ነው የሚሆነው አታምነኝም በቃ ለማስታረቅ እየሄድኩበት ያለውን ነገር ነው የምታምነው ስለዚህ አግኛት አውራት ቢያንስ ያለውን ነገር ንገራት ነገሮችን እያጣራው ነው እንኳን ብትላት እሺ አንግልቷል ይያው ንገራ በዚህ አንክ ደግሞ ሲሆን ደግሞ ነገሮች ላይ ይበልጥ እንዳይበላሹ አይበላሹም እመነኝ እኔ ይሄ ነገሮች ይስተካከላሉ ሁሉም ነገር ይስተካከላል ሁሉ ነገር ግልጽ ይወጣል ከዚህ በላይ በጣም ብዙ ግልጽ የማደርጋቸው ነገሮች አሉ ግን ዛሬ ብቻ ወደ ቤቷ የምትገባበት መንገድ ብቻ ነው መፈጠር ያለበት እኔ እኮ እሱ ነገር እኮ አደርጋለሁ ግን ገብቷል ሩታ ድጋሚ ወደ ቤቷ ገብታ አብርሃም እየዋሻት ከሆነ ምንድነው ጥቅሙ አብርሃም ድጋሚ እየዋሻት እኔ አውቃለሁ አብርሃም ምንም ይዋሻት አይደለም ውሸት ነው እንዳለ ሙሉ ነገር ውሸት ነው ከየ ልጅቷ ፎግራ ነው ሸውዳ ነው እያልኩ እኮ ነው እሱን እኮ ይልኳ ገብቷል አሁን ሸውዳ ሊሆን ይችላል እኔ በእርግጠኛ የሆንኩበት ነገር እኮ ስላለ ነው አንድ ሰው የሚዲያ ሰው ነው ትናንትናም ነገር ያለው የሚዲያ ሰው ስለሆነ ነገሮች ይገንበታል እንደሌላው ሰው እኮ እኔ ደውዬልሽ አውቃለሁ ወይ ብሎ ማስቆም ይችላል ግን
ከጀርባ ምን ይዛ ሀሳብ መጣች እቺ ልጅ የሚለውን ነገር በስነ ስርዓት አጣርቶ ለመሸኘት ስለፈለገ ነው አዲስ አበባ ራሱ ይጠራል። እና አይደለም አብርሃም የሰራው ስራ ትክክል ነው። ዛን ዘመጥራቱ ትክክል የሰራው ስራ አብርሃም የሰራው ስራ ትክክል ነው። ዛን ዘመጥራቱ ታዲያ እዚህ ሆና ስሙን እያጠፋች እሷ እንደተበዳይ እሱ እንደበዳይ ሆና ስሙን ከማጠፋ ቀርቦ በሷ ፊት በቪዲዮ ላይ ነው ብዙ ነገር ያወራታ አይደል? ከዛ ውጭ እዛ ጋር በግልጽ አውርታለች። ግን እሺ እንቶ ቪዲዮ ላይ እዚህ እንዳለቀሰችው እዚህ እንደሆነችው እጇን እስከ ማጥፋት ድንገራ አይደለም። እዛ ሄዳ ምን አድርጋለች? ሐኪም ቤት ወስዷት ሐኪም ቤት እንግዲህ ቪዲዮ ኮል ላይ ይወጣል እንዴ? ቪዲዮ ኮል ላይ ሐኪም ቤት ወስዷት የእጇን አስፈትቶላት ያ ነው ጃይ ነበር። እሱ ማንኛውም ሰው መንገደኛም እኮ ታሞ ብታገኝ የምታደርገው ነገር ነው። ስንት ነገር አድርጎታ ገብቷል አይደል? እና እንደዚህ ያደረገላት ልጅ እኔ አሁን አብርሃም ጥፋተኛ አይደለምና ሩታን ትመለስ ብዬ ልል አልችልም። ገብቷል አይደል? በእርግጥ አብርሃም ሩታን መለስ ያለባት አብርሃም ያለበትን ሰው ያስተካክል። እሱ ገባይ አብርሃም ያለበት ሩታ ዛሬም ድጋሚ ያለሷ ማግኘቱ ነው። ስማኝ ነገር ነው ነው ሩታ ዛሬም ድጋሚ ወደ ቤት ገብታ ሩታ ድጋሚ ጎዳት የለባትም። እሱማ የለባትም። እኔ ደግሞ እንደማይጎዳት ስለማውቅ ድጋሚ መጎዳት የለባትም። ገባ አይደለ? አብርሃም ካለበት ነገር ይውጣና አብርሃም በስነ ስርዓት ሆኖ ሩታን ድጋሚ የማይጎዳበት መንገድ ተፈልጎ መግባት ያለባት እንጂ አሁን ሩታሽ ድጋሚ ትላል። እቺ የድጋሚ ቁስል ገብቷል ሩታ ላይ። ገባ አይደለ? ከአንገት በላይ ብትገባ ምንም ትርጉም የለውም። ያላትን ነገር ከያጋር ብትገባ ነው ሷራውስ መልካም ይሆናል ለህይወታቸው ማለት ነው። ገባ ከዚህ በላይ ምን ክሊር እንዲሆን እንደፈለክ አላውቅም። እሳቸው ላይ ቂም ተያይዘው ድጋሚ እሷን ግቢና እንደዚህ አድርጊ ማለት ሊሆን የሚችለው ገብቷል። እንገራ እኔ ማድረግ የምፈልገውም መሆንም ያለበት ማለት ነው። በዚህ በኔ ውክ ያለውን የልጁን ጉዳይ ሙሉ ለሙሉ ጨርሼ ልጁ ገብቶ በጣም ፈርቶ በይሳት ምንም በቃ በጣም ሪስክ አልፈለገም መውሰድ ራሱ ገብቶኛል። በጣም ያስፈራሩኝ ደወሉ ልጁ እኔ ነኝ ትናንትና ራሱ ካሜራ አጥፋልኝ ብሎኝ ነው ያወራኝ። ባባራላ ሊሆን የሚችለውና ሩታም ውስጧ ንጹህ ሊሆን የሚችለው ነፃነትን አስቀምጠን ልጁን አስቀምጠን በቃ እንደዚህ አሰርተሽኛል እንደዚህ አድርገሻል እኔ ያገሻ ብሎ እንዲህ ፊት ለፊት ሲያወሩ ነው ገብቶሃል። ያኔ ግልጽ የሚወጣው እንዴት ነው ሆኖ ይሄ ነገር ሊሆን አይችልም። የዛን ጊዜ እኮ እቺ ጥፋቷን አመነችና እንትን አለች ማለት ነው። ከልጁ ጋር ልትገናኝ ከኛ ጀርባ ሆና ምን እያደረገች እንደሆነ ነግሯል አይደል? ልጁ ይታል ወይስ እኔ ልጁን ድራማ አርጌ አምጥቼ ነው የመሰለ እንዴት እንደሆነ አላውቅም። ብቻ ግን እኔ ዛሬ የጠራሁት ትናንትና ቢያንስ ከልጁ ጋር ባወራው ጉዳይ ሩታን ዛሬ አግኝተን ወደ ጥሩ ነገር እንሄዳለን ብዬ አስቤ እንደዚህ አልነበረም ያሰብኩት። ወደ ጥሩ መንገድ ልጅቷን ተነግራትና ቤት እንገባለን ብዬ ነበር ያሰብኩት። እና ላንተም ደግሞ የጠቀምኩና ከነሱ ጋር ከሩታ ጋር ያጠፋውን ጥፋት በዚህ ትክሳለህ ብዬ ስላሰብኩ ነበር ይሄንን አስቤ። በቃ ይደረግልሃለሽ እኮ አምነህበት መሆን አለበት። አኪ ነው በቃ እንደዛ ያደርግልሃል። ችግር የለውም። እኔ ማለት አሁን እንደዛ ነው ሰው የሚስተካከል ከሆነ አንተ አሁን እንደዛ የምትፈልገው ከሆነ አደርገዋለሁ። ችግር የለውም። እኔ እኮ በቃ ግን ነገር አንድ ነገር ቃል ልግባለህ። ይሄ ነገር እንገረህ አንተ የሰራው ስራ ከሆነም ነገር ያጋልጠዋል። በዚህ ቃል ልግባለህ። እኔ ቃል ገባለሁ። ገባለህ በፈለከው ልምልል ይችላል። አሁን ይሄ ነገር አንተ ሰራው ሳይልሽ ነገር ውሸት ከሆነ ነገር ድጋሚ ሌላዎች ያጋልጣሉ። ችግር የለም። ይሄ ነገር እንደማድረግ እኔ ቃል ገባለሁ። እኔ እንደዚህ አይነት የውሸት ስራም ወይም ውሸት ነገር ቀምሬ እነሱ ለማስታረቅ አልሞክርም። እውነት ስለነበረ ነው እነሱ ጋር ችግር የለም። እኔ ተቀየመኝ ብቻ ግን ላንተ ግን አንተም ደግሞ ማለት ነው መረዳት ያለብን ነገር ልንገርህ። ይሄ ሁሉ ነገር ሳደርግ ትወስዳለህ ሪስኩን። አንተ እኔ ልክ እንደነበርኩ ይገባል። ትወስዳለህ ሪስኩን። ትወስዳለህ ሪስኩን አይደል? ደውልለት ይጠራ ነው። አዎ ይጠራ ነው። ኧረ ሩታንሽ አለን እንዴት ነሽ? አለ ሁሉ ሰላም አለን። ጠፋሽ እኮ ኧረ እንኳን ማገኘሽ። ኧረ ሩታ እንደዚህ እኮ ባንዴ አይጨከንም። በእናትሽ ምን ሆነሽ ነው? በጣም ማለትማ ስልሽ ያው እኔ አሁን የሆነ የደወልኩልሽ ታውቂያለሽ፣ በጣም በተደጋጋሚ በአንቺ ስልክ ስደውልሽ ነበርና ስልክሽ አይሰራም ነበረ። ይሄንም ስልክ በጣም ከቅርብ ሰው ነው ያገኘሁትና እኔ ጋር የሆነ እውነት አለ ታውቂያለሽ ሩታ፣ አብርሃምን ነፃ ሊያወጣ የሚችል እኔ ጋር እውነት አለና ያንን ነገር ልነግርሽ ነበር የፈለኩት። ቴክስት ብልክልሽ፣ ቪዲዮን በኢንስታግራም ብልክልሽ ምናምን እያየሽው አልነበርም ታውቂያለሽ።
እና አሁን ላይ አጠገቤ ላይ ማን አለ መሰለሽ? ኪዬ አለ። ኪዬ ነው ልጅቷን ወደ ሚዲያ ይዟት የመጣው ያቺን ነፃነት የምትባለውን ልጅ እና ኪዬ ካጠገቤ ነው ያለው። ኪዬ ሁሉንም ነገር በግልጽ አስረድቼውና ሁሉንም ነገር አሳይቼው እውነቱን አውቋል እና ላንቺ የሚነግርሽ ነገር አለ። ያው ምን አለ መሰለኝ ከዚህ በኋላ እኔ ምንም ነገር ባቅ ምንም ጥቅም የለውም። ገባህ? ምክንያቱም ኦልሬዲ ሚናሱ አውርተን የዘጋነው ፋይል ነው፣ ጨርሰናል። ወደኋላ መመለስ አልፈልግም። አይደለም አሁን ያለሁበት ስሜት ምስጢሩ ስላልሆንኩኝ ደህና ስላልሆንኩኝ ራሴን ማረጋጋት ነው ፈልገው፣ ወደኋላ መልሱኝ አልፈልግም። ይህን ነገር ደግሞ በተደጋጋሚ ለሁላችሁም ተናግሬያለሁ። ለማንም ስልክ እያነሳሁ የሆነው ለዛ ነው። ስለረፈደም ደግሞ ባታነሳብኝ ደስ ይለኛል። አይደለም ሩታ፣ ይህ ሁሉ ነገር እኮ እንዲፈጠር የተደረገበት ምክንያት ሌላ ከጀርባው ሌላ ነገር ስላለ ነው እና ያንን ነገር ማወቅ አለብሽ። ይሄንን ነው እኮ እነሱ የሚፈልጉት ሩታ። ቢያንስ እሺ ማንም ምን አለ መሰለህ፣ ማንም ሌላ ነገር እንዲደረግ ፈለገም አልፈለገም ያንን ነገር አክሰፕት አድርጎ ማስቀጠል ፈለገው ሰው ግን ዋናው ሰው አክሽ ነው አይደለ? ነገር ነው ብሎ ማስቆም እየቻለ ነገር ውስጥ በዚህ ልክ እንዲገፉ ከፈለገ እሱን ፈቅዷል። ስለዚህ መሆን ያለበት ሆኗል ማለት ነው። መመለስም ይህን ታሪክ ወደኋላ ተነስተን እንዲሆነ መባባሉም አስፈላጊ አይደለም። አይደለም ሩታዬ፣ በማርያም አንዴ ስሚኝ። ይኸውልሽ ምን እንዳለ ታውቂያለሽ? ያው አብርሃም እኮ ያን ነገር ሲያደርግ የነበረው ከስር መሰረቱ ምን አለ የሚለውን ነገር ለማጥራት ፈልጎ ነው። ከጀርባው ምን አለ ብሎ እንደዛ ለማድረግ ፈልጎ ነው። በእርግጥ ያላንቺ ሄዶ ማግኘቱ እኮ ስህተት ነው። ግን እዚህ ጋር ደግሞ ይሄንን ነገር አስባ የመጣችበት መንገድ እና ምን አለ የሚለውን ነገር ይሄው ኪያ አለ አይደል? አጠገቡ ነው ግልጽ የሆነ ልጅቷን ይዟት ይሁን እንጂ አንዴ አውሪ በእናትሽ። ሄሎ ሩታ፣ ይቅርታ አንዴ ላይ አንዴ ሩታ ኪዬ ነኝ። አንዴ በእናትሽ ላይ ይተሰጣ ወንድሜ ከይቅርታ ጋር ስሚኝ። እሺ አንዴ ልሽ ሩታ ያው ላይ ነው እንደምን በዚህ ሰዓት ምንም ነገር ማውራት አልፈልግም። ነው አይቀር ልንገርሽ። ስሚኝ አንዴ ሰማኛ አንዴ ናዶም ታስጨንቁኝ እያንዳንዳችሁ እየደወላችሁ እኔ ማረፍ ነው ፈልገው ለምን አትሰውኝም እንዴ? ለዘጋሁት ፋይል መመለስ አልፈልግም። ከዚህ በኋላ እንደዚህ አይነት ኬዝ እንዳትደውሉልኝ። ለሰላምታ ከሆነ ደውሉልኝ። ከዛ ውጪ እንዳትደውሉ። መልካም ጊዜ ይሁንላችሁ። ደህና ሁኑ። እርሱ ሁሉ ነገር ውሸት ነው ሩታ። ደህና ሁኑ። እንደሚቀር ይኸውልሽ እሱ የሰራችው ስራ አንዴ ስሚኝ። ይባሉክ ማለት ነው እንደማይሆን ነገር ያለው እንደማይሆን ፋርም አሁን ኪያ አንተን አላዳመጠችም። ታውቃለህ ሩታ ታዳምጠኝ ፍቃደኛ አይደለችም። ታዳምጠኝ ፍቃደኛ አይደለችም። ነበር በርግጥ ትክክል ነች። ጽፋት ብቻለሁ አሁን ይኸውልህ በቃ እንዲህ ነው ማድረግ ያለብን። ግዴታ ሩታን በአካል ነው ማግኘት ያለብን። አንተ ልታገኛት ግዴታ ነው በአካል። አይ በቃ አዲስ አበባ እኔ ይኸውልህ እኔ ለምን እንደማታምነኝ ታውቃለህ? የእነሱ ትዳር እንዳይበተን ስለምፈልግ ያደረኩት የውሸት ድራማ ምናምን እየተጠቀምኩ ያለሁበት መንገድ ነው እየመሰላት ያለውና ብቻ ያው ስሜታዊ የሚሆነችው አንተ ስላናገርካት ነው ታውቃለህ። ለዛ ነውና ይቅርታ ብቻ ለማንኛውም በቃ ይሄድ ነው አይደለም። ቆይ እሺ እንዲህ እናድርጋ። አንተ ልታገኛት ግዴታ ነው ማለት አንተ አገኛት። ቢያንስ ሄዳ አውራት። እኔ አሁን ስልኳም ስላለ እዚህ ያለው ጉዳይ ጨርሼ እሄዳለሁ። አሁን ስልኳ መስራቱ ነው ዋናው። አሁን አንተ ስላገኛት እኔ እዚህ ያለው ጉዳይ ጨርሼ እሄዳለሁ። ልጁን ይዞ አዲስ አበባ ሄዳለሁ። በቃ እሺ ያንን ነገር ብታደርግልኝ እኮ እኔ እዚህ ያለው አጣርቼ ልጨርስና እኔ ልጁን ይዞ እሄዳለሁ። በቃ እኔም ደውልላታለሁ፣ ቴክስት ልክላታለሁ። ከኪዬ ጋር ሆኜ ሳይሆን ብቻዬን ነኝ። አንዴ አውሪኝ ብዬ አወራታለሁ። አንተ ስላለ ነው ትንሽ እሷ እንትን ይደብራታል። እኔ በቃ የምትፈልገው ነገር ልጁና እሷን አገናኝቻል። ልጁ ነገር ሙሉ ስቴፑን እንደሰገት አደርጋለሁ። የሰራበትን ስቴፕ አራቱ እዚህ ያለው ሙሉ እኛ እንዳሳየና ቪዲዮ ኤዲቲንግ አሰራሩ ለሰው ነሰት እናደርጋለን። ልጁን አዲስ አበባ ይሄዳሉ። እሺ አዩ መች እና ቤተሰብ ያው እንግዲህ ሩታ ያለችውን ነገር በሙሉ ሰምታችኋል። ብቻ
ትንሽ ባወራት ይሻል ነበር፣ ከሱ ጋር ባላገናኛት ይሻል ነበር። እኔ ደግሞ ቶሎ እውነቱን እንድታቅ ስለፈለኩ ነበር። ኪዬን ስላገናኘኋት ነው። በቃ ደውልላትና ማታ ኪዬ በሌለበት እኔ አናገራታለሁ። ስሜታዊ ሆነች ትንሽ፣ እሱ ስታናገረው ኪዬን ስታናገረው ስሜታዊ ሆናለች። ያንን ነገር በቃ እናስተካክላለን። እስቲ ማታ ደውልላታለሁ። ዋናው ስልኳ የሷን ቁጥር ማግኘቴ ነው። እና ቤተሰብ እንግዲህ እስቲ ፈጣሪ ይርዳል።